ምን አለ ቡታጅራ በተወለድኩ ኖሮ ነው ያልኩት። አሁን ማውቄ ድሮ ባቅሽ ደስ ይለኝ ነበር። ምርጥ ሰው ነሽ። ውደጅኝ ብዬ ሙጥኛ ልልም ለኔ ካለ ዳኒ ግን ይሄ ስጦታ ለኔ አይገባም። ከዚህ በላይ ነው የሚገባሽ። ይልቅ ለሶሲ ነበር የሚገባት። የምሬን ነው ዳኒ። አሁን አንቺ ለራስሽ የሰጠሽው ቦታ ልክ አይደለም። አንዳንዴ ጉድ 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 አለ ያገሬ ሰው። የፈሩት ይደርሳል፣ የጠሉት ይወርሳል ይላል ያገሬ ሰው ሲተርት ማለት ነው። እንግዲህ ቻሉት 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 ቻሉት። ሰላም ሰላም፣ እንዴት ናችሁ? ውድና የተከበራችሁ በመላው ዓለም የምትገኙ ኢትዮጵያውያን እንዲሁም ኤርትራውያን ቻሌ ቤተሰቦች እንዴት ናችሁ? ደህና ናችሁ? እግዚአብሔር ይመስገን እኔ ያለው ሰላም ነኝ። በያላችሁበት ሰላም፣ ፍቅር፣ ጤና እመኝላችኋለሁ። ፈጣሪ አምላክ ሀገራችንን ሰላም እንዲያደርግልን፣ ህዝባችን እንዲጠብቅልን ሁላችንም በየሃይማኖታችን እንጸልይ ያልኩኝ። ቪዲዮውን ስትጀምሩ እንደተለመደው ላይክ፣ ሼር፣ ሰብስክራይብ በማድረግ ሰብስክራይብ ስታደርጉ ወደ ምልክቱን በመጫን ቤተሰብ ትሆኑ ዘንድ በአክብሮት እየጋበዝኩ የተሰማችን ሀሳብ አስተያየት በኮሜንት እንድትሰጡኝ እያልኩኝ ሀይሚ እንግዲህ ዛሬ ከዳኒ ጋር ተገናኝታ ነበረ። ከዳኒ ጋር ስትገናኝ ደግሞ የሚገርም የመስቀል ሀብል ሰጥቷታል ማለት ነው ስጦታ። ነገር ግን ብዙዎች በጉጉት የጠበቁት አትቀበልም ተወረውርለታለች የሚል ነበረ። በሚገርም ሁኔታ ስጦታውን አልወረወረችለትም። በነገራችን ላይ ማስተዋል ያለብን ስጦታው መስቀል ነው። እንዴት መስቀል ይገፋል? በቃ ያን አስባን የተቀበለች፣ ሌላ ታሪክ የለውም። ምንም የተለየ ስጦታ አይደለም የሰጣት። ስጦታ ብትቀበል ያን ያክል እንትኗ ክፋቱ አልታየኝም። ግን ያው የእሱ ስሜት የፍቅር ስሜት አለኝ ስላለ ብቻ በዛ ነገር ጥሩ ላይሆን ይችላል። ገባችሁ? ከዛ ውጭ እንጂ ስጦታ ማንኛውም ሰው እንደሚሰጠው ስጦታ ነው። ግን እሱ ያለውን ስሜት እየተናገረ ስለሆነ ይህ ያስከፋል፣ ያናድዳል። አሁን እንግዲህ ብሩኬ ነገር ሳትጎርሶ ሳትለብሶ ብሩኬና ሶሲ ታየኝ እንዴት እንደሚመጡ ይታየኛል። በቃ ነብር ሆኖ ነው የሚመጡት ማለት ነው። በዚህ አጋጣሚ እዚህ ጋር አንድ ኮሜንት እዩ። ትገደል ሃይሚ ትገደል ይላል ማለት ነው። ይች ልጅ ፕሮፋይሏ ማለት ነው በሄደችበት በሙሉ አንድ ሰው ትገላለች። ጤነኛ ነሽ ግን ራስሽን ጠይቂ። እውነት ይሄን በጻፍሽበት ህሊናሽ እንቅልፍ ወስዶሽ መቼም አታድሪም። የሰው ልጅ ትገደል 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 እያሉ በየኮሜንቱ ትናንትና ጠዋት ሰርች የላችኋለሁ ቪዲዮ ላይ ታችሁታል ብዬ አስባለሁ። ሄሉ ትገደል የሚል ጽፋለች። በየሄደችበት ትገደል ነው። ሩታ ትገደል ብላ ጽፋለች ቅድም በተለቀቀው ቪዲዮ ላይ። ይሄ የትም ሄዳ እከሌ የሆነማት በቃ የራሷ የምትለው አንዱን ሰው የፈለጋትን ጠርታ ትገደል ብላ ነው የምትጽፈው። ምን አይነት ህሊና ነው ያለሽ? ምን አይነት ማለት አሁን አንቺ በመስቀል ተከልለሽ በቃ በሃይማኖት ተከልለሽ የተረገመ ስራ መስራት ተገቢ ነው? ተገቢ አይደለም። እውነቴን ነው። ራሳችሁን ጠይቁ። እኔ ማን ነኝ በሉ። ማለት ከዛ ሰው የተሻለ ምን አለኝ? ከዛ ሰው የተሻለ ምን ማንነት አለኝ በሉ። ሰው ላይ ጣታችሁ ስትጠቁሙ ማለት ነው። ሌላው በጣም ብዙ ሰው እየሰደባት ነበር። ብዙ ሰው ከአብረሽ ጋር አያይዞ እየሰደባት ነበር ሃይሚን። የወንድምሽ ቢጤ ገንዘብ ወዳዶች የማትረቡ ምናምን። ወይኔ ግን ታድለው እውነት። እኔ አንድ ኮሜንት እንኳን ራሱ ተጽፎ እንዴት እንደሚጨንቀኝ። አንድ ኮሜንት እዚህ አምጥቼ አንድ ሰው ፈትፍቼ ያው በየቤቱ ጥሩ መጥፎም ሰው ስላለ አንድ ሰው መጥቶ የማይረባ ኮሜንት ከጻፈ እንዴት እንደሚጨንቀኝ። እነሱ እኮ ምንም አይመስላቸው ጋይስ። ምን ለነገሩ ጨዋታው ዶላር ነው። ዶላርና ዶላር አለቀ። በአንድ ቪዲዮ ስንት እንደሚከፍል ብታዩ ኖሮ ብታቁ ኖሮ እዚህ እየመጣሽ እያንዳንድሽ በኮሜንት የምታለቀልቂ ሁሉ ዩቲዩብሽን ከፍተሽ ነበር የምትሰሪው። እንደኛ ድቀቅ ዩቲዩብ ሳይሆን እንደዚህ በጣም አሪፍ ቻናል ያለው ሰው በአንድ ቪዲዮ ኃይለኛ ብር ነው የሚያፍሰው። በወር ኃይለኛ ደሞዝተኛ ናቸው። ኃይለኛ ማለት ነው። ዝም ብለው በደን አይደለም። በቃ ገንዘብ ነው ጨዋታው። ገባችሁ? ምንም የሚያደርጉት ገንዘብ ስለሆነ ነው። እና እኔ የምመክራችሁ ቅመሞችዬ ቲክታክ ላይ ገብታችሁ ወሬያችሁን ከምትለጥጡ፣ ሰው አንዱን ከአንዱ እየሰደባችሁ ከምታጋጩ፣ ከምትዘቃዘቁ፣ ከምትጨቃጨቁ ዩቲዩብ እየከፈታችሁ አሳድጉና ሀገራችሁ ግቡ። ሀገራችሁ ስገቡ ትሰሩበታላችሁ። ዛሬ በመዳም ዋይፋይ ልቅቅ እያላችሁ ወሬ ከምትንትኑ እኔ ጋይስ ፌስቡክ ራሱ አስጠላኝ። የማልደልተው ያው ፔጅ ስላረኩት ለወደፊት ስራ ተሰራ ቢያድግልኝ ፎሎ ማስታወቂያ መስሪያት ምናምን ይጠቅመኛል ብዬ ስላሰብኩኝ ነው። ያው ታውቃላችሁ አሁን ላይ ሁሉም ነገሮች ስራ በኦንላይን ስለሆነ ይጠቅመኛል ብዬ ስለማስብ ነው። ሀይ ሲሉኝ ራሱ ሀይ ለከብት ነው ዞር ብዬ ማለያቸው። የፌስቡክ ላይ የምጀነጁኝ ምናምን ከቻላችሁ ባጀነጁኝ ደስ ይለኛል። ጊዜ የለኝ የምር እንኳን አይደለም ፌስቡክ ላይ ሄጄ እንደዛ ድሮ ተጥጄ ነገሩ እኔ ድሮም ግድ የለኝም
አካውንቱ ቢኖረኝም እንደዚህ ቦታ እቺን ያክል ያንን ማንም አላወራበትም። ግን ደግሞ ቢሆንም ዩቲዩብ ከመክፈቴ በፊት የነበረኝና አሁን ያለኝ አንድ አይደለም። አሁን ላይ የራሴ የምላቸው እንደው የቅርብ ሰው እንኳን ራሱ ይዘን አላወራም። ዩቲዩብ እንዳለኝ ቲክቶክ እንዳለኝ የሚረዱ ይረዱኛል። ኢትዮጵያ ያሉት ግን ምንም ሊረዱኝ አልቻሉም። በቃ አያውቁም። እንዴት ኩራትሽ አረብ ሀገር ሲሄድ አረብ ሀገር ሲኬድ ምን ያኮራል? ለምን ተፍቼ የማገኘው ብር ነው ሄዶ የማይሰራ ብር ቅጣል የሆነ ብር ማለት ነው። ምንም አያኮራም። እኔ ግን የምኮራው ከወዲሁ ችግር ሆኖብኝ ነው። እና ከፍታችሁ ስሩ። እዚህ ጋር ስራዬን ጨረስኩ አልጨረስኩ ብዬ ተገለማምጬ የምሰራው ዩቲዩብ እና ቲክቶክ እስካለኝ ድረስ ሰው ለማውራት ጊዜ የለኝም። በቃ ተግባባን። ለዛ ነው ሁሉንም ሰው ስራ እየሰራው አስበዋለሁ። ከሌ ደህና ይሆን ከሌ ሳላወራው ከሌ እንደዚህ ሳለው ምናምን ክላሴ ገብቼ በቃ ትዝ አይለኝም። የሚያሰው ሰዓቱ ይሄዳል፣ ይደክመኛል፣ ቪዲዮ እንሰራለሁኝ። ከዛ በኋላ መተኛት ካለብኝ እተኛለሁ ምናምን። ገባችሁ? እንደዛ ነው እንጂ ጊዜያችሁን አላግባብ አታባክኑት። ታይም ኢዝ ጎልድ ነው የሚለው ፈረንጅ እና ሳምሪ እንግሊዘኛ ተናገርሽ። ስለዚህ ዩቲዩብ ከፈቱ። ዩቲዩብ ካልከፈታችሁ እንኳን ራሱ የሚጠቅማችሁ ቦታ ተገኙ፣ ወይ ደግሞ ልታበረታቱት የሚገባ ሰው ጋር ተገኙ። ዝም ብላችሁ እየሄዳችሁ የማይረባ ኮሜንት ከመጻፍ ማለት ነው ህሊና ራስኮ ይቆረቆራል። እና ሲጀመር ሃይሚና ብሩኬ ዳኒም ሁሉም ድራማ ነው የሚሰሩት። በቃ ምን ይሄን ያክል ብዙ አሰደባችሁ፣ ብዙ አስባላችሁ። ቻዩ ሃይሚ እየቀማማ እንግዲህ ቻዩ። ለማንኛውም ወዳችኋለሁ። ቤተሰብ ላይክ፣ ሼር፣ ሰብስክራይብ አድርጉ። ለምታበረታቱኝ ከልብ አመሰግናለሁ። ወዳችኋለሁ። መልካም ጊዜ። ቻው።